ህዝቡን የሚጠብቅ በቀንም በማታ የሀገርን ጠላት አልሞ የሚመታ ፖሊስ ነው ወንድሜ የሀገር አለኝታ ሰላም መጠበቅ ነው የኛ እጣ ፋንታ። አንተ ኢትዮጵያዊ ፖሊስ ነህ፣ ስለ ካናዳ እና ስለ አሜሪካ ፖሊስ ምን ያስገጥማል? አሁን ይግጥም ለኢትዮጵያ ፖሊስ ነው አትለኝ። ለእናንተ አሁን እኛን አትመቱንም እሱን ስትገረፍ ታወራዋለህ እንዴ? እኔ የፖሊስ ዱላ ግራሙ ሲቀንስ እንደዚህ ሲቀጥን ያዩት ኢትዮጵያ ላይ ብቻ ነው። ይሄ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይሄን ስፖርት እደግፈዋለሁ። አደደመታ ኤክስፕሬስ ሰውነት ንቃተሊና አሪፍ ነገር ካለ ምናምን ደግሞ እንትን በይልኝ እሺ። ዶድራንት ፈልጌ ነበረ። ለቦንዳ ሱፍ የሚሆን የለኝም ይመለችክብሻል። አንተ ምን አባው ነው የተሰጠ እንጀራ ማትበላ? ባለካች 100 ሚሊዮን ልስጥ አለች። እኔ ጥፉን ልስጥ አልኩ። ታይም በእናትሽ የእናንተ ሴቶች ገንዘብ ባፍንጫ ይወጣል። አንተም ስለታለ አንተም ስለታለኝ ከሰፈር ወጣ የትም እንገናኝ። አይ አብሬሽ ሰላም ጤና ይስጥልኝ። ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር ተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ላስት ቪዲዮ ላይ እቺኛዋን አይታችሁ እጄን በጣም ብዙ ሰዎች ምን ሆነ ነው ብላችሁኛል። ምንም አይደለም፣ በስተርጅና ኳስ መጫወት ጀምሬ በቃ አላ ኳስ ላይ ተወድቃላችሁ እንደዛ ነው። ዝም ብሎ ለመደገፍ ነው እንጂ በጣም ደህና ነኝ። ያው ዛሬም እናንተን ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ተሰብስበዋል። እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ እንጮታለን። አስተያየት መስጠት ያለብን ነገሮች ላይም ደግሞ አስተያየት እንሰጣለን። እናንተም አስተያየት አይለየን። እንደተለመደው ቪዲዮአችንን ከመጀመራችን በፊት ላይክ አድርጉኝ ፈልጌው ነው። ያ ቪዲዮዎች ጀምሩላችሁም ላይክ አድርጉ። ላይክ ያላረጋችሁ ካላችሁ አሁን ላይክ አድርጉ። እንዲሁም ለቻናሌ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል መሆን ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ላስት 2 ቪዲዮዎች ላይ ባለፈ የጠፋውበት ቪዲዮ መላሽ አልተነገረም። በመጀመሪያ እስቲ ላስት ቪዲዮ እናውጣ። ለዛም 505 ኮሜንት አለ። እስቲ ማን ይሆን አሸናፊው? ቢኒያም አረጋ የካቲት 23 ነው ብሏል። በትክክል ተመልሷል። ለሁለተኛው ጥያቄ ደግሞ ወደ 537 ኮሜንት አለ። እስቲ ማን ይሆን አሸናፊ? መልካሙ ተገኘ አይሾ ስፒድ ብሏል። በትክክል ተመልሷል። መልካሙም ቢኒያምም ኢንስታግራም ላይ ያናግሩኝና ሽልማታችሁን ውሰዱ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁን ኮሜንት ላይ አስቀምጡልኝ። ትፈልጋላችሁ? ከአፍሪካ ሀገሮች መካከል በቆዳ ስፋቷ ትልቋ ሀገር ማን ነች? ኦኬ ዩሮፕ አሬሾ ዩሮፕ። እሺ ምንም አንልም። ቄሾ ሲመጣ እኮ መጣለ ደግሞ እኮ ነው የምለው። ገን መተናል፣ ፍየሉ ይዘናል፣ ፍየሉ ይልሻል፣ ቱቶ ይተባልሻል። ጥንቸልም አለን፣ ከሰሉም ይገባል፣ ጥንቸሉም ይወድቃል። ምን ሊከውን ይሆን? ፍየሉ ይልሻል፣ ይጫወቱልሻል፣ አጫወታት። ፍየሉ ይልሻል፣ ተታሉልሻል። ገና ልጅ እኮ ነው። ሮቶ ተታሉልሻል። ፍየሉ ይልሻል፣ ተጠቅልሎልሻል፣ በእሳት ነዶ። ኦኬ በስሎ ደርሶልሻል። መንዲ ሩዙም ቀርቧል፣ ሰንቡሳውም ይመጣል፣ ፍየሉም ይጣላል። አንድ ፍሬ ልጅ እኮ ነው። አንድ ፍሬ ልጅ። እኔ በቃ ወተት አጠጥቶ በቱቶ አጫወታት። እኔ በቃኝ። ምሳ ሰዓት ላይ መስማት የሚያስደስተኝ ድምጽ ሁሌ ብሰማው ማልሰለቸው ነገር እኔ ደግሞ ሁሉም ሰዓት ብሰማው በጣም ደስ የሚለኝ አይላቭ ቡና። የቡና ጠጮች ማህበር ተመስርቷል አሉ ቲክቶክ ላይ። ሳልሰማኔ ጠፋ ብላችሁ አንደኛ አባል መሆን የምፈልግበት ቦታ ቢኖር እሱ ነው። በደንብ አስመዝግቡኝ። ማንም የማይረታ የሁሉም መከታ ህዝቡን የሚጠብቅ በቀንም በማታ የሀገርን ጠላት አልሞ የሚመታ
ፖሊስ ነው ወንድሜ የሀገር አለኝታ ሰላም መጠበቅ ነው የኛ እጣ ፋንታ። አንተ ኢትዮጵያዊ ፖሊስ ነህ፣ ስለ ካናዳ እና ስለ አሜሪካ ፖሊስ ምን ያስገጥማል? አሁን የግጥም ለኢትዮጵያን ፖሊስ ነው አትለኝ። እናንተ አሁን ያናቱት መጽሐፍ ቅዱስ ወይ ቁርአን አዝይ እንደዚህ ማልብል ደፍራት ምል እውነቱን ነጋገር ከተባለ እንዴ እኔ የፖሊስ ዱላ ግራሙ ሲቀንስ እንደዚህ ሲቀጥን ያለው ኢትዮጵያ ላይ ብቻ ነው። መንግስት 700 ግራም ዱላ አስረክቧቸው እጃችሁ ላይ ያለው 50 ግራም ቢሆን ምክንያቱም 650 ግራም ማህበረሰቡ ጀርባ ላይ እንደዚህ አከርካሪ ላይ ምን አርቋል። የምሬን ነው እንዴ እውነቱን ነጋገር ከተባለ ማለት ነው። እኔ ስራቸውን ባጋው እንደዚህ የሚሰሩ ማህበረሰቡ እንደዚህ የሚወዱ በጣም የተባረኩ ፖሊሶች አሉ። በቃ አንዴ ሲያገኙ ወይ እርግብግብ ላይ እንዲ ጉሮሮ ላይ ወይ እንደዚህ ጥርስ እንደዚህ አርግበው የሚወዱ በቃ ኃላፊነት የሚሰማቸው አሉ። እነሱን ለመናገር ፈልጌ አይደለም፣ ግን ይሄ ግጥም ይበልጥ ለዩሮፖች ይቀርባል ብዬ ስላሰብኩኝ ነው። ለማንኛውም መቼሽ እኛ ምንም አላልንም። በአደባባይ አይከብድም። አትነካክ፣ ይቅርብህ፣ ተው። ፖሊስዬ ግጥሙ ተመስቶናል። ለማንኛውም እሱን ስትገረፍ ታወራዋለህ። ሌላ ፖሊስ ዛሬ ምን ልታስለበድቡኝ ነው? ምንድን ነው? ፖለቲካ አዘው ማለት ነው። አስደንጋጭ ነው የምር። ኮሚሽነሩ ምናምን እኔን አረማመዳይቶ እንዴት አይደንግጥ። እናንተ ግን ምን አሰባችሁ ነው እንደዚህ አይነት ቪዲዮ የምትልኩልን? ታስደበድቡኝ ነው? ምን እሺ፣ እንደ ጀግና በጊዜ እነሳለሁ ብዬ ብዙ አላርም ሞልቼ እተኛና ይሄ ሁሉ አላርም ተሞልቶና ሁሉንም አንተ ሌላ አይነት አላርም አለ። ቆይ እሱን ሪኮማንድ እናደርጋለን። ማትስ ምናምን የሚጠይቅህ ኦፍ ለማድረግ ያን ድምፅ ካልኩሌሽን ምናምን ሲጠይቅህ ደብተር ይዘህ ምናምን ስትሰራው ትነቃለህ። እሱ ነው የሚያዋጣ። ቤት ጠዋት ላይ ቀስቅሱን ብያቸው ግፍ አይደለም። እውነቴን ነው። ግፍ አይደለም። ግፍ ትልቅ ሰው ነኝ። ግፍ አይደለም። ከቀሰቀሳችሁም ካልቀሰቀሳችሁም ተሴም ነው። ሳትቀሰቅሱት ነፍሳት ቢተኛ ይጮህባችኋል። ስቀሰቅሱት በሁለቱም እኛ ምን እንሁን እንዴ? የዚህ ደግሞ ባሰ። ለዛ አፕ ሪኮመንድ አደረግን እንዴ። ተኩሱ ኢሳም ነው። አዎ 180 አስተናጋጅ ወረ ደግሞ እቺ ፒፕስ አትወልቅም። 180 እሺ ጀባር እሺ ማልቻለክ 90 ብር ነው ለስላሳ አስቀመጥካሽ በቃ። አይ ሰው ግን ትላንት ካንቺ ጋር የመጣው ግን 100 ብር አይደል የሰጠኝ? ትላንት እዚህ ቁጭ ብላችሁ ማን ነው እያስበላ ነው? ተኩሱ ሰው ተመሳሳይብ ነው እንዴ? ምን ነው? ኧረ እባክሽ ከማገመተሽ ነው አንቺ? አውቆ ነው እንዴ? የት ነው የምታቀኝ? መጥ አንቺ ምን ሆነሽ ነው? ኧረ በስመ አብ! ኧረ ጥፊ! ተኮሱ እንደዚህ ነገር ጀመርክ ደግሞ ኢማጂን ማድረግ ከባድ ነው። በጎን እንዳልነግርብሽ ብላ ይሻ አትቀበልም። ምን አይነት የኔ ሚስት ከሌላ ወንድ ጋር አልጋ ቤት እየገባች እንዴ? ምንድነው? በእናትህ ሹፌር 5000 ብር ከፍላለሁ ወይ? አንገቷን አንቃ አምጣልኝ። ይኸው እቺ ነች ፎቶ አላሳይ። አሁን የገባችው አንገቷን አንቃ 5000 ብር ትከፍላለህ ወይ? ጉድ እጅ ከፉ ጉድ አንቺ ወይ ጉድ! ምንድነው? እቺ እኮ የኔ ሚስት አይደለችም እኮ። እቺ ማንተ ሚስት አይደለችም። እቺ የኔ ሚስት ናት። አንተ ይሄ ደግሞ ይጀል ልምጣ ጠብቀኝ።
ኧረ መተማመን የራሱን ይዞ መጣ። ለ5,000 ብር ብለው በቃ ጉድ አገኘ ማለት ነው። ተው እንዴ! እኔ ከዚህ በኋላ መኖር አልፈልግም ካንተ ጋር እንፋታ። ምን ትሰራልኛለህ? ካልመታኝ ፍቅርህን ካልገለጽክልኝ ምንድን ነው የምታረግልኝ? በቻልኩት አቅም እኮ ይኸው እየሞከርኩ እኮ ነው። ምን አረግ? አይንሽን አጠፋው። ስፓይናል ኮርድሽ እኮ ለኔ ወይ ጉድ! ስፓይናል ኮርድ ለኔ እኮ ጥፊ ነው እኮ የንቀት ጥፊ። ምን አደረከኝ? ምን ጉዳይ? ብትወደኝማ ደልስ እያረክ ፍቅርህን ትገልጽልኝ ነበር። እሺ እንተጭ ወይኔ ወደዛ አርግልኝ። ሰብለን አላየሃትም? ባለፈው መታኛ ቤት ባለቤቷ ደና አርጎ በዘነዘና ወገባ አገዷን ሲላት ስፓይናል ኮርድ ምኑ እንዳለ ውቅጥቅጥ ብሎ እሷ በደስታ ዘለኝ ለሰት ከዛ ደግሞ ያሸፈ ፍቅር ሲሰጣል ፍቅር አሳነሰባት። ታርጌ በመታሽ ነው የምትደሰችው። ቀጥቅጠኝ። ይሄንንስ በስንት መጠጥ ተገፋፍታ አይደል እንደ ቀጠቀጥከኝ? በስንት መከራ ስንት መጠጥ ነው የጨረስነው። ለዚህ ወላልቀሻለሽ እኮ እናት ወላለቅሽልኝ። እኔ ምን ላ አንተ አሁንም ክርክር ነው ከኔ ጋር የምትፈልገው? ተወኝ፣ ትታኝ ሂድ። በቃ አልፈልግም። አየና ሰብለን ዘነዘና እንዲሁ ይዤ ሂደረዛ ሰው ቆይ አንድ ቡቲ እንዴት ይቸግረዋል? አንድ ዘነዘና ወይኔ አንተ ችለህ ምን አይነት ሚስት እንዳለ ደሞ እንዲማል ካልደበደብከኝ ልጅ ዳውድ ይላል። ይሄ ሞቲቬት አንዴ ቪዲዮ አይተን እንጣ በዝምታ አቀጡት። ልጅ ዳውድ ደግሞ ረፍ አውቄ ነው ዝም ያልኩት። ከኔ ጋር የጀመርከው ነገር አያዋጣም፣ መጨረሻ ነው የሚያመጣብህ። እኔ ህዝብ አብረን እናነቃቃቤ አስቤ ነው እንጂ ሌላ ነገር አስቤ አይደለም። ከተቻለ አብረን ምን ሰራበት ነገር ቢመቻች በጣም ደስ ይለኛል። አመሰግናለሁ። የፈለከ ብረብ አንተ እንዳይረብ ያዝ ልጅ ዳውድና ሰይፋ ያዙ። የጀመርከው ነገር ደግሞ የምትመቸኝ ነገር እኮ ልጅ ዳውድ አብረው የሚሰሩበትን ነገር ይፈልጋል። ተደዋወሉና አብራችሁ ቢሆን አነቃቁኝ። ይህ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይህን ስፖርት እደግፈዋለሁ። ይደረግለት ንቁ ህዝባዊ ተሳትፎ ያመጣል የሚል አመለካከት አለኝ። ስፖርቱን ፐርሰናሊ በጣም ወድጄዋለሁ። ለአንተ ግን ጨነቀኝ ወንድሜ። እኔ ለአንተ ጨነቀኝ፣ ልቤ ተንጠለጠለ። ድንኳን ፈራው ለአንተ በጣም ጨነቀኝ። ስፖርቱ ግን ያበደ ነው። ያ ሰውዬ ትዝ አለኝ። ዋአዩ ጌም የሚለው ሰውዬ ብሏል። ጁዲትሱ ከባድ ነው፣ ከባድ ማለት ነው። ጆኒ ከቺኳ ጋር ልጅ ዳውድ ይላል። ሰውነት ንቃተሊና ያ ይነገሳትና ኤክሶደስ ያወራው ማለት ነው። ጥሩ አይደለም። በጣም መተሻሸት ይበዛዋል። ስፖርት አይሆንም። ተው አፍሮዬ ምንድነው? በቃ ሁላችሁም አንድ ናችሁ የምትፈልጉት እስክታገኙ። ከዚህ በኋላ ምን ቀረኝ ብዬ በቃ አልፈልግሽም። እኮ እንዲህ አልነበረም ቃልህ። አቦተኝ በቃ ያ ሁሉ ፍቅር መስጠት፣ ያ ሁሉ መንከባከብ የምትፈልገው እስክታገኝ ነበር። የብርቱካን ዛፍ ተከሉ፣ አፈራ፣ ብርቱካኑን በላሁት፣ ፍሬውን ተፋሁት። ምን አጠፋው? ዛሬ ግን ለሰላምታ እንኳን አስጠላው አይደል? እኔ ግን መቼም አትወጣ በርበባክሽ አሸንፎኝ ሰሞኝ ጨዋታ ነው ላንተ እንደዛ አትደብኝ። መሬታይን ካሽ ሲል እንዳልነበር ያኔ ከንቦ ዘለላ ፈጣሪ የለ
በቃ እናንተ ስለመጣችሁልን እኔ ደስተኛ ነኝ። ይሄ ድራማ ሰለችኝ። ስክሪፕትድ በቃ ሪል ላይፍ ላይ ማትጠቀማቸውን አማርኞች እየተጠቀሙ ከሆድ የሚበሉ ደግሞ በጣም እኮ ቪው አላቸው። ይገርመኛል። በጣም ተመስጦ የሚያያለ ማለት ነው። ልክ ልካቸው ስለምትነግሩልኝ ተመችኛላችሁ። አዴ 1 hour later አንተ ምን አባው ነው የተሰጠ እንጀራ ማትበላ? ባለካች 100 ሚሊዮን ልስጥ አለች። እኔ ጥፉን ልስጥ አንዴ ምን አባት አካብዳ ታይም በእናትሽ የእናንተ ሴቶች ገንዘብ ባፍንጫ ይወጣ። ይህንን ቪዲዮ ባርዬ ሰርታችሁት እስካው ደግሞ ጨንቁኝ። የእናንተ ሴቶች ብር ባፍንጫ ይወጣ። ታድሎ የምር የሆነ ምኞቱን እየኖረ ነው በድራማ። እንደዚህ አይባልም። ሊበላ አለችልህ ደግሞ የሻማር ተቃራኒ ምንም ያለ ቃል ነው። በቃ ትስባታለህ፣ ትልቃታለህ። ተጣልቼ ሰርግ ነው ብዬ በየሄድኩበት ቦታ በሙሉ እያንዳንዱ ሽማግሌና አሮጊት መጣና ቀጣይ አንቺ ነሽ ሰርግ ብታበይን ቀጣይ። እሺ አሁን ደግሞ ሪቬንጅ እንወጣለን። ሪቬንጃችን ምን የሚሆነው በየለቅሶ ቤት እየሄድን ሽማግሌና አሮጊት እየመረጥን ቀጣይ እናንተ ናችሁ እንላለን። አንቺ ተመታሽ። ሪቬንጅ ጠላን። ላንቺ ጥሩ በተመኙ ጥሩ ነገር እንድታገቢ ትዳርን የመሰለ ነገር እየተመኙልሽ አንቺ ሞት ጨካኝ ነሽ። ሜላ ቸቦነሽ የኢትዮጵያ የሥራ ቅጥር። እሺ እናንተ ናችሁ ስራ አልተቀጠሩ የመጣችሁት? ኦኬ እና ወደዛ ራቀበል ልገባ ነው እንዴ? ሲቪ አሟልታል? ሲቪ አሟልቻለሁ። ይሄው ይሄ ከሐዋሳ ዩኒቨርሲቲ 3.9 ያመጣሁበት ውጤቴ ነው። በሜዳሊያ ተመራቂ ነኝ ጋሼ። ሜዳሊያ? እስኪ ቆይ አንተኛውስ ማነህ አንተ? ሲቪ ይዛል? ሲቪ ይዣለሁ። ከደምቢ ዶሎ ዩኒቨርሲቲ ነው 3.5 አምጥቼ የተመረኩት በሜዳሊያ። ቆይ እስኪ ነይ እስኪ እኔ ቆንጆ ነይ እስኪ አንቺ ደህና ነሽ? ስራ ልትቀጠሪ ነው? አዎ ስራ ፈልጌ ነው የመጣሁት። ኦኬ ችግር የለውም። ሲቪ ምናምን ይኖርሻል? ድንገት ሲቪ አለኝ። አለሽ? አለኝ እንዴ? አይ ሲቪሽ የተሟላ ነው። እንትን ነው በቃ ኦልሬዲ መርጠናል። አልፈሻል አንቺ ሲቪ ያልያዘች ምንድነው? ሲቪ ያልያዘች መንጋ ዱርዬ አምጣኝ ኬታ ባመጣው ሰባት ዓመት ተምሬ እንደ ዝም በል ቀጥሉታ ያኔ ቆንጆ ሲቪ ያለበሰ በጣም ይገርም ሲቪ እኮ ነው ያለሽ። አመሰግናለሁ። እውነቱን የሚያሳይ ሪያሊቲውን ጎላ አድርጎ የሚያሳይ ማየት የሚፈልገው ሲቪ ሌላ ነው። ሰውዬ በቃ ተስፋ ታስቆርጡናላችሁ እኮ የምር። ወንድሜ በጣም ይቅርታ፣ እዛ ጋር እኮ ቦርሳዬን ነጥቀውኝ በእግሬ እንደሄድ ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ? ሰው ማስቸገር አልወድም። ልጄ ሰዎች ችግራቸውን ሲነግሩ ስማቸው ሳማቸው። በቁጥጥር ስር ውለሃል። አዎ ያዘው። ይሄ ባለጌ ምንድነው? ምን ስላደረኩ ትላለህ እንዴ? አባቴ ለቃለ ተሰውቻለሁ። ጆሮናማል አባቱ ላይ ብሌም ያደርጋል። በደንብ አሰማም። እኔ በቃ ጀግና ነው። የአባቴን ቃል ነው የተገበርኩት። ወይ ታዲያ አንተም ስለታለ እኔም ስለታለኝ ከሰፈር ወጣ የትም እንገናኝ አላስጠጣም አንተ ማታስጠጣኝ ምንም ሳታወራ
በቪዲዮ ስትመልስ ማለት ይሄ ነው። ወላጆች ምንድነው የሚሰሩት ልጆቻችሁ? የኛ ሀገር ድሪል ላይ የምትሰሟቸው ግጥሞች ጠቅኖ ማረግህ ምናምን ጠቅኖ ማረግህን ሰምቶ ጠቅለ ያረግ ይችላል እና የሚሰሙትን ምረጡላቸው እንዴ። ቤቢ ሻርክን መስማት አለባቸው ሰዓት ኧረ ተው ስሙኝ። ኧረ ተው። ምን አለ የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛ ነው ያዘነብነው። ዘና ይላል ላይፍ አንዴ ኑሮ ተወዷል። ጤፍም ሌላ ሌቭል ነው። ታገናኛኛለህ። ዳማዳቦ ምግብን እንዴት ነው የምበለው? ደብልበል እውነትም ትለያለህ። ሳላደንቅ አላልፍም። ክሬቲቭ አንደኛ ዘና ብሎ በቃ አላ ዳቦ ደረቁን ከሚበላው ዘና ብሎበት ያንተ መላ ተመችቶኛል። ትችላለህ። አጨብጭበናል። ትችላለህ። አዘር ስቱደንትስ ሰላም ይርዲ። ግቢ ምን ያህል ብር ነው በወር የሚላክልሽ? በወር ከ15,000 እስከ 20,000። የት ዩኒቨርሲቲ መብላት ነው ጊዜ ነው እንዴ? ስማ ካልካ ከመውረድ በፊት ገንፎህን ቂንጨህን ባንዱ ስትገባ ጨርሳ ስትወጣ ደግሞ እንዲህ እንቁላል በስጋም ካገኘ እውነቴን ነው ጥሩ ነው እንዴ? ኧረ ጥርስም ነገር ጥሩ ነው። አውፊተን ስታገኝ ነው ገዝታ አይደለም። የሁሉ ምክር 500 ተሰጥቶ ካገኘ ብላ ጨጨብሳ ምናምን የሚጋብዝ ካገኘ ነው እንጂ 500 ብር አቆጣ ተጠቀም። ለማንኛውም ልዩነቱ በእኛ ጊዜ ራሱ 500 አሪፍ ነበረ። አሁን ምንም አያደርግም። የዩኒቨርሲቲ ተማሪዎች በቃ ቤተሰቦቻችሁን ለመረዳት ሞክሩ ለማንኛውም እንጂ ኑሮ ያለበት ሁኔታ ከባድ ነው። ግን አንቺ የት ዩኒቨርሲቲ ነው 15 እና 20,000? አስተማሪዎቹ ራሱ ደሞዝ አላቸው እንደዛ። ምንድነው የምታረጊው? ውጪ የሚኖረው አጎተ ፎቶ ላክ ሲልክ ስማት አጎቴ ሙስኮል የምር ነው። ሰላም ትንሹ እንዴት ነህ? ወንድም እንዴት ነው? እስቲ በጣም ናፍቃችሁኛል። ፎቶአችሁን ላኩልኝ። ቶሎ በምን ዘግይተን ላከው እንጂ ያከኩ አቸግሮናል። ሆድ የሚበላ ሙዚቃ ደግሞ አለ ከውስጥ። ናሴር ብር ላክ ከካናዳ ቀረ የምትሉት አነሳስ ካለ ደግሞ እስቲ ቪዲዮ ሰርታችሁ ላኩል። ለሊት ተሰልፈ የቀዳው በ3 ቀን ሲያልቅ ወግዘ ከማሪው ወስዋር ፋይቲንግ አገንስት ዊዝ ዴቪልስ ስቶፕ ኢትስ ጋይ ነዳጅ ሌላ ታሪክ ገብቷል። ደግሞ ቶሎ ያልቃል። ኧረ አይ መንግስት እንትን ብሏል። እንዴት አጠቃቀማችሁን እየቆጠባችሁ እንዴት እንደምትጠቀሙ መረጃ እንሰጣቸዋለን ብለዋል እንጂ ሌላ ሌቭል ደርሷል። በዚህ በወሩ ምክንያት የነዳጅ ዋጋ ጨምሯል በጣም ኢንተርናሽናሊ ማለት ነው። ያገለገለ መኪና ስገዛ ዋጋው 1 ሚሊዮን ነው። ፈትሽ መውሰድ ይችላል። ይሄንማ በፈንጃም ካይ ነው እንጂ እኔ ረጃለሁ ማለት ምን ማለት አለው? አትየውም እንደ ረጋግፎ ያቴ ጥርስ ራሱ እኮ እንደዚህ ያረጋገፈም እንዲሻውን እቺ መኪና ለማስነሳት በሞክር መንፈሷ ነው እንጂ ሞተሩ ይጮሃል። አወቀሉን ተውና ምትወስድ ቢሆን ወሰድ ሰዓቴን አትፍጅቢ። በስመ አብ በል ይኸውልህ መኪናዋን አስቀጥቅጣትና ደና ገጀራ ወጥተ የማታ ሃንግ ምናምን ስራ ጀምርበት፣ ወይ ካልሆነ ደግሞ ማለት ነው በጭሷ ወይ ባጀምርበት። እሱ ነው የሚሻለው። እንደዛ ሳይሻል እቺ መኪና ነዳጅ ማሰው አይሆንም። አይሆንም። የሆነ ግን ቦዲዋ ብቻ የሆነ 3 ቪትስ ይወጣል። ግራሚ ብረት ነው ይላል ቧንቧ። ያያችሁት ነው ቧንቧ በዛሬው ዕለት ይሄ ነው። ምን ማለት እንደሆነ እኛ አልገባንም። ገራጅ አካባቢ ይመስለኛል። ይሄ ነው አይ የሆነ ገራጅ አካባቢ ከአጃክስ ጋር ቶሎ እጅ እንዲያለቅ ይመስለኛል። ያስቡልናል። አካባቢያችሁን ደግሞ ትገልጹ አሪፍ ነበር። እዛ አካባቢ መተው ላርጎ ጨመር እንዲያደርጉበት
አሬ ታሰበበት ዋለማት ምን እሺ ትሪዮስ በነገራችን ላይ ከምድር እስከ ኮከብ ያለው ርቀት ቀጥ ያለ ቢሆን የ7 ቀን የእግር መንገድ ነው ይባላል። አሬ ምንም አይጠቅም ኢንፎርሜሽን አትንገር ይመቃታ ዘንቶኝ የማይጠቅም ስትል የሚጠቅም ሌላ 1475 የአሳ ዝርዮች አሉ። አብዛኞቹ ማግኘት ይችላሉ ተብሎ ይገመታል። አንተ አሳ በልተህ ታውቃለህ? አይ ማማላቅም ሰው ብትበላ ትበስል ነበር። ይኸውልህ አንተ ግን ኤሊ በልተህ ያደግክ ነው መስሎ ቀስ ያልክ እና አሁን የማይጠቅም ኢንፎርሜሽን እየነገርከኝ ነው። አሁን የታክሲ ታሪፍ ብትነግሪኝ ከመገናኛ እስጢፋኖስ ሜክሲኮ 25 ብር ነው። ሳትሻገር እስጢፋኖስ ጋር ከወርድ 20 ብር ነው። ገባ ከተሻገር 25 ብር ነው። ወያኔ ደግሞ ታውቂያለሽ ያዝጋል ይያለ እንደዚህ አይነት ኢንፎርሜሽን እንትን በረ ከመሬት ወገብ ምናምን እንትን ወገብ መሬት ወገብ ስትይ ያስጨፍራታል መሬትን ትሪዮስ ተመችናላችሁ ለምን አሰውቹ ይዋኛሉ ዋና ይችላሉ ተብሎ ይታሰባል። እሺ እንሰማለን። ሞቻለው እሺ እኔ የምልህ አሪፍ ነገር ካለ ምናምን ደግሞ እንትን በይልኝ እሺ። ዶድራንት ፈልጌ ነበረ። ለጎንዳ ሱፍ የሚሆን የለኝም ይመለችክብሻል። የመናት የሆነ ልጅ የመናጣለች ሰርተክፌት ነው እንዴ? ቀልድ እኮ አይደለም የተያዘው። ማች አድርገን ስንገባ ተማሪ መሰልኩሽ እንዴ? የዛ ሰው ኢየሱስ መስሎት ነው። በቃ ቲክቶክ ላይ ብሮስተ ከስንት ጊዜ በኋላ ተገናኙ፣ ገደሉ። ያ በስራ መጣበት ፍሬ እንዳጫወተው ቡንዳ። እሺ ውድ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው 2 ቪዲዮዎች ካላያችኋቸው ያያቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበደ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ። ቻው